የዛሬው የወንጀል ታሪክ የኢትዮጵያ ንግድ ባንክ መሰላ ቅርንጫፍ ድሬዳዋ ዲስትሪክት ይወስደናል። ይሄ ወንጀል ሰዎቹ ተይዘው እስር ያገኙ የተቀጡ በመሆናቸው ምክንያት ስማቸውን እንቀይራለን። ይህ ታሪክ ዳይሬክት ከኔ ጋር ግንኙነት የለውም። ብዙ ታሪኩ ታሪክ ስለሆነ እና አስተማሪነት ስላለው በተለይ የንግድ ባንክ ሰራተኞች አስተማሪነት ስላለው ታሪኩን እናቀርባለን። የወንጀሉ አድራጊዎችን ስም እየቀየርን እንቀጥላለን ማለት ነው። እንግዲህ በመሰላ ቅርንጫፍ የኢትዮጵያ ንግድ ባንክ ድሬዳዋ ዲስትሪክት ላይ ምክትል ስራ አስኪያጅ የነበረ ሰው ነበረ። እሱ ሰው አርቲፊሻል ሶስት ሰዎችን ይፈጥራልና ስም ያወጣላቸዋል። ስማቸው አቶ አደም ኡመር ሐሚድ፣ አቶ አሰማ ሁሴን ዩኑስ እና አቶ አሊ አቡበከር የሚባሉ ሶስት ሰዎችን አርቲፊሻል ሰዎች ይፈጥርና ከአዲስ አበባ ከተለያዩ ቅርንጫፎች ብር ለሱ እንደላኩለት አስመስሎ ያወጣል እንትን ይላል ማለት ነው። አርቲፊሻል ዶክመንት ያዘጋጃል ማለት ነው። በዚህ ላይ በምክትል ስራ አስኪያጅ በመሆኑ ምክንያት የሌላ ሰራተኞችን አይዲ ወይም ፓስወርድ የማወቅ እድል አጋጥሞታልና በሁለት ፍሮንት ላይ ባሉ ሰራተኞች ፓስወርድ ገብቶ ነው ይሄንን የሚያደርገው። ከዛም በኋላ እነዚህ ሰዎች እንትን ካሉ በኋላ ከሚስላኔስ አካውንት ፔብል እና ከሳለሪ ኤንድ ቤኔፊት ክሊሪካል ስታፍ ከሚባሉ አካውንቶች ላይ ብሩን ያወጣና ወደ ራሱ አካውንት ውስጥ ያስገባል። ካስገባ በኋላ ለአክስቱ ልጅ መጋላ ቅርንጫፍ 583294 ብር ከ24 ሳንቲም ይልካል። ለፍቅረኛው 70141 ብር ከ64 ሳንቲም ደቻቱ ቅርንጫፍ ይልካል። ለእናቱ ያሳዝናል፣ እናት ፈርዶብሻል፣ 14450 ብር ሂርና ቅርንጫፍ ይልክና በጠቅላላው 671202 ብር ከ88 ሳንቲም ከነዚህ ሰዎች ላይ ይሰበስባል ማለት ነው። እቺን አጭር ትራጀዲ ሰርቶ ለመለወጥ ነበረ እሱ የተንቀሳቀሰው። ከዛም በኋላ ከመጥፋቱ በፊት እቺን ብር ይዞ ከመጥፋቱ በፊት ሚስቱን ይዞ ጓደኛውን ይዞ ሐዋሳ ላይ የተዝናና ምናምን እያለ እንትን ይላል ማለት ነው። በዚህ መካከል ኦዲት ይደረጋል ማለት ነው። ሂሳቡ ኦዲት ሲደረግ እሱ እንደወሰደው ይደረስበትና ሂርና ተሄዶ እናቱን አሟታል እና በአስቸኳይ እንድደርስ ይባልና ከዛ እየከነፈ ሲመጣ 14000 ብር ይላክላት እናቱ። ከዛ እየከነፈ ሲመጣ ሂርና ኬላ ላይ ይያዛል ማለት ነው። እንግዲህ ከተያዘ በኋላ ጓደኛውም ያክስቱ ልጅም በእርግጥ እናቱ ያንን አካውንት ወደሱ ሂሳብ አላከችውም፣ እዛው አካውንት ላይ ነው የተያዘው። ሰውየው ሲያዝ የተዝናናበት 225242 ብር ከ88 ብር ውጪ ሌላውን ከተለያዩ ቦታዎች ደብቆ ለባንኩ እንዲመልስ ተደርጓል። ሁለት ምክሮችን እዚህ ጋር ለመናገር ልሞክር። አንደኛው ፓስወርድ፣ ሚስጥራዊ ፓስወርዳችሁን የባንክ ሰራተኞች ሌላ ሰው እንዳያውቀው በተሻላችሁ አቅም ብትከላከሉ። ሁለተኛው በየቀኑ የቅርንጫፋችሁን ሂሳብ ዘግታችሁ ብትወጡ የሚል እንደዚህ አይነት መዝረክረኮች ናቸው ለዚህ ሰውዬ ክፍተት ፈጥረው ያንን ነገር ሊያደርግ ምክንያት የሆኑትና ዘግታችሁ ብትወጡ። ሰውየው እንግዲህ ተበይኖበታል። በብይኑ ላይ እኔ በኢትዮጵያ የወንጀለኛ ሕግ ላይ በጣም ተቃውሞ ከሚያቀርቡ ሰዎች አንዱ ነው። ሌብነት እንደ ቻይና
አደባባይ ላይ ስቅላት እስካላስቀጣ ድረስ ኢትዮጵያ ውስጥ ከማይቀሩና ከሚቀጥሉ እየተባባሱ ከሚቀጥሉ የሰዎችን መጎሳቆል እያባባሱ ከሚቀጥሉ ነገሮች አንዱ ሌብነት ነው። ስለዚህ እንደ ህግ ሌብነት ስቅላት ወንጀል እስካላስቀጣ ድረስ የሚቆም አይመስለኝም። ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ የተባለችው ደቡብ አፍሪካ ናት ጋይስ። ይህ ሰውዬ ሀሳቡን በመቀየር በዚህ ሰዓት የደቡብ አፍሪካ ፕሬዚዳንት የመሆን ፍላጎት እንዳለውና እንዲመርጡትም ጥያቄ ማቅረብ እንዲሁም ደግሞ ቅስቀሳ መጀመሩ ነው በዚህ ሰዓት እየተነገረ የሚገኘው በደቡብ አፍሪካ ማለት ነው። አፍሪካውያን ማለትም ጥቁር ስደተኞች ደቡብ አፍሪካ ለቀው ይውጡ፣ ካለበለዚያ ደግሞ እንገላቸዋለን፣ እናፍናቸዋለን፣ እንዲሁም ደግሞ እናፈናቀላቸዋለን በማለት የተለያዩ ሙቭመንቶችን ቀስቅሰው ማለት ነው በርካታ ሰዎች እንዲሞቱ ምክንያት የሆነው ይህ ግለሰብ እንግዲህ በዚህ ሰዓት እጅግ በጣም አስገራሚ የሆነ ጉዳይን ይዞ መጥቷል። ደቡብ አፍሪካ ውስጥ ፕሬዚዳንት የመሆን ፍላጎት እንዳለውና ፕሬዚዳንት ሲሆን ደግሞ ለእያንዳንዱ ደቡብ አፍሪካዊ ዜጋ በየአመቱ 1 ሚሊዮን ገንዘብ እንደሚሰጥና በአቬሬጅ ማለት ነው በደቡብ አፍሪካ ውስጥ የሚገኙ ሰዎች የመኖር እድላቸው በአቬሬጅ 70 አመት ቢሆን 70 ሚሊዮን ብር ይኖራቸዋል። በየአመቱ 1 ሚሊዮን ብር እሰጣቸዋለሁ በማለት ነው እየተናገረ የሚገኘው። በተጨማሪም ደግሞ እኛ ድልቅቅ ብለን ነው የምንኖረው፣ ሰዎችን አምጥተን እናሰራለን ምናምን እያለ እንግዲህ እየቀበጣጠረ ነው የሚገኘው። በርካታ ሰዎችንም እያነጋገረ ይገኛል። ይህ ሰውም እንግዲህ የትምህርት ባክግራውንድ የለውም፣ እንዲሁም ደግሞ ከዚህ ቀደም ማለት ነው የስራ ባክግራውንድ ሳይቀር የለውም። በእንደዚህ አይነት መልኩ ነበር የሚበላው። በርካታ ሰዎች ላይ ዝርፊያ እንዲሁም ደግሞ አፈናና ድብደባን ጭምር ፈጽሟል፣ ግድያን ሳይቀር ማለት ነው። ይህ ሰውም በዚህ ሰዓት ይህንን እየተናገረ ይገኛል። የደቡብ አፍሪካ መንግስትም እንግዲህ ከዚህ በኋላ ስጋት ይገባል ተብሎ ይጠበቃል። 11 ሲኖች በ11 ወር ውስጥ 18 ሚሊዮን ብር የኪራይ መከፈሉን ነግሬያችሁ ነበር። በጊዜው 18 ሚሊዮን ብር ማለት በጣም ትልቅ ብር ነው። ምክንያቱም የአንድ ሲኖ ዋጋ የጨረሰ 420 ሺህ ብር ነበረ እና በዚህ 18 ሚሊዮን ብር አንድ የመንግስት መስሪያ ቤት ለኪራይ መክፈል ከቻለ ይህንን ብር ይዞ ገበያ ቢወጣ ከ36 ያላነሱ ሲኖዳም ትራኮችን መግዛት ይችላል። በዚያ ላይ 36 የስራ እድሎችን መፍጠር ይችላል እና እንደ መንግስት መስሪያ ቤት ኃላፊነቱን እየተወጣ ነው ማለት ነው ብዬ አንድ በስራ አጋጣሚ የተላኩበት መስሪያ ቤት ሪፖርት አቀረብኩ። ሪፖርቱም ደግሞ እነዚህ ዳይሬክተሮች ምናምን አንድ ከሳም ዳይሬክተሮች አሉ በቃ ሆዳቸውን ብቻ ነጋ ጠባ የሚያስቡ ማለት ነውና አያነቡም የሚባል ደግሞ አያነቡም። ሲጀምር የሚያነብ ሰው ቢያንስ ሆዱን ይቆጥባል። ሆዱን ጭንቅላታቸው እንዳይበለጽግ ሆዳቸው ምቀኛ የሆነባቸው ሰዎች አሉና ሄጄ በቃሌ ወጣሁለት። በቃ አያነብም ብዬ እንትን ስላልኩ ማለት ነው። እንደዚህ አይነት ወጣት ነው ያጣነው። ሁሉን ነገር ሌባ ከማለት እንደዚህ አዲስ ሀሳብ የሚያመጣ ወጣት ነው ያጣነው ምናምን ብሎ ደሜን ሞቅ አድርጎት ከቢሮ ወጣው ማለት ነው። ነገር ግን በነጋታው እኔ የሰጠሁት ሪፖርት ቆሻሻ መቃጠያ ውስጥ ሲቃጠል አየሁ እና ከዛ በኋላ የደረሰኝ ማስረጃ ምን ይላል? እነዚህ 11 ሲኖች የራሱ የዳይሬክተሩ ናቸው እና ዛሬ ልነግራችሁ ያሰብኩት ስለዚህ ጉዳይ ሳይሆን የውስጥ ኦዲት የሚባለው ዲፓርትመንት ነው። የውስጥ ኦዲት የሚባለው እንግዲህ በየመንግስት መስሪያ ቤቱ እንዲደራጅ ህግ ያስገድዳል። ግን ትልቁ ስህተት ስቱፒድ የሆነው ስህተት ተጠሪነቱ ለቦርድ ነው ይበል እንጂ ለዳይሬክተሩ ለራሱ ለሌባው ማለት ነው እና አንድ ሌባው የሰረቀውን ሲሰርቅ እያየሁት ሰርቀሃል ብዬ እንዴት ነው ለሱ ሪፖርት ማቀርብ? ችግሩ ዋናው ችግር መንግስት ያላወቀው ችግር ይሄ ዳይሬክተሩ ጭንቅላቱ ትልቁ ሄዱ ቲፑ ተጨማልቆበታል። ስለዚህ የውስጥ ኦዲትን ከዳይሬክተሩ ምን መነጠል ያስፈልጋል? ለፌዴራል ዋና ኦዲተር ቢሆን፣ ለህዝብ ተወካዮች ምክር ቤት ቢሆን፣ ለገንዘብ ፋይናንስና ኢኮኖሚ ልማት ሚኒስቴር ቢሆን፣ ለፌዴራል ፖሊስ ቢሆን፣ የተለያዩ መረጃ ለሚፈልጉ አካላት ቢሆን የተሻለ ሪዛልት ያመጣል። ኢትዮጵያ ውስጥ ብዙ ችግሮች እርስ በርስ የምንተላለቀው እንደዚህ እርስ በርስ ፍቅር ያጣ ነው። እኔ ብቻ የኔ ይብዛ የሌላውን ልንጠቅ ልውሰድ የሚሉ ሀሳቦች ናቸው እንጂ ለኔ ብሎ እኔን መስዋዕት እያደረገኝ እንትን የሚታገልልኝ አካል የለም። የሚታገልልኝ ከሆነማ እኔን መስዋዕት እያደረገ ሳይሆን መስዋዕት እየሆነልኝ
መስዋዕት መሆንም በነማው ጊዜ ቀረኩ እና ሁሉ ነገር መነሻ የሀገራችን ብጥብጥ መነሻ ስግብግብነት ነው፣ ሌብነት ነው ብዬ አስባለሁና መንግስት ወይ ሌብነትን ከሀገራችን አስወግድልን። ከሀገራችን ማስወገድ የምችለው አንደኛው መንገድ ደግሞ የውስጥ ኦዲት አገልግሎት የሚባለውን ዲፓርትመንት ነፃ ስታወጣ ስትችል ነው። ከዳይሬክተሩ ተጠሪነት መላቀቅ ስትችል ነውና አስብበት። የህዝብ ተወካዮች ምክር ቤትም አስቡበት ለማለት ነው። አንድ ጊዜ ቅዳሜ ቀን ነውና ከጓደኞቼ ጋር ከስራ ወጥተን የሆነ ግሮሰሪ ላይ ሻይ ቡና እያልን አንድ የጠመጠመ ቄስ በጆክ ውሃ ይዞ ይመጣል። ከዛም በኋላ ሴቲቷ ጠበል ነው አለች በሆቴሉ ባለቤት። ሲጀመር ያንን ጠበል ነው ብላ የምታስረጨው ነገር ገበያ እምቢ ስላላት ገበያ እምቢ ያላትን ነገር እንዲሰብርላት በማሰብ ነው ያንን እንትን አራት ጃምቦ ያንን ቄስ ጋብዛ የምታስረጨውና እየረጨ ቤት ውስጥ እየረጨ ጓደኞቼ ጋር ደረሰ፣ እኛ ጋር ደረሰ ማለት ነው። ሲደርስ እነሱ ጎንበስ አሉለት። እንደዚህ ጎንበስ ሲሉ ላያቸው ላይ ረጨባቸው። ከዛን ወደ እኔም ሊረጭ ቃጣው ማለት ነው። ነግሬሃለሁ፣ ራእይ ላይ ብትረጭ ይሄንን ጠርሙስ አንስቼ ግንባርህን ነው የምለው፣ እረፍ አልኩት ማለት ነው። ከዛን ጓደኞቼ ስላለበት ነው ምናምን ሰይጣን ያለበት ምናምን አሉ ማለት ነው። እና ጀርባዬን ለሁለት እንደዚህ ያዙኝ ማለት ነው። ከዛን የዱላ ያህል ነው ላይ ውሃውን የረጨው። እንደዚህ ሲረጨው ራሱ የሆነ እንትን ያለበት ነው የሚመስለው ሌባ ቄስ። እና ሲጀምር ጠበረይቶ ብር የሚቀበል ቄስ ምን አይነት ቄስ ነው? ሲጀምር ደግሞ ሆቴል ቤት መጠጥ ቤት ቄስ ምን ይሰራል? እንደዚህ አይነት ቄሶች ናቸው እንግዲህ እምነታችንን ሃይማኖታችንን እያበላሹ በየመንገዱ እንትን የሚያስብሉን ማለት ነው። እና በጣም ተናደርኩና ምን ስለሆንክ ነው አንተኒ ላይ የምትረጨው አልኩት። በዛ ምክንያት ጠብ ተነሳ ማለት ነው። ሁሉም ሰዎች እኔ የሆነ ነገር እንዳለብኝና እኔ ጥፋተኛ እንደሆንኩ ተደርጎ ተደመደመ ማለት ነው። ከዛን ቀኔን ቅዳሜን በእንደዚህ ሁኔታ ነጠቁን። ባይዜ እኔ የቄስ ጥላቻ የአዲስ አበባ ቄሶች ጥላቻ አለብኝና አንድ ቀን ሰብሰብ ብለው ባገኛቸው እንደው ነቀል አድርጌ የምጥልባቸው ነው ይመስለኝ። ቢኮዝ እኔ ክርስቶስን ከሰቀሉ ሰው ቄሶች መካከል እኔ አዲስ አበባ ቄሶች ያሉበት ሁላ ነው የሚመስሉኝና ይህን ያህል ጥላቻ አለብኝ። ይንቀልልኝ በኢየሱስ ስም። አስቸኳይ መረጃ የንብረት ባለቤቶች፣ ይህ መረጃ ለእናንተ ነው። ይህንን ቪዲዮ በአስቸኳይ ሪፖስት እያደረጋችሁ ሼር መደራረጋችሁን እንዳትረሱ። ከማንኛውም አካል መሬትና ቤት ገዝተው እስካሁን የስም ንብረት ዝውውር ያላደረጉና የይዞታ ማረጋገጫ ካርታ በስማቸው ያልቀየሩ ባለ ንብረቶች በአጭር ጊዜ ውስጥ ሂደቱን እንዲያጠናቅቁ የመሬት ልማትና አስተዳደር ቢሮ አስቸኳይ ማሳሰቢያ አስተላልፏል። የቢሮ ኃላፊ ባስተላለፉት ጥሪ የስም ዝውውር በወቅቱ አለመደረጉ ንብረት የገዙ ወገኖች ለከፍተኛ የሕግና የንብረት መብት እገዳ አደጋ እየተጋለጡ ይገኛል። በመሆኑም ባለ ንብረቶች መብታቸውን ለማስከበር በአስቸኳይ ወደ መሬት ተቋማት በመቅረብ ካርታቸውን በስማቸው እንዲያዞሩ በጥብቅ አሳስበዋል።